እነ እስክንድር ነጋ ሰብሰብ ብለው አንድ ድርጅት መመስረታቸውን የሚገልጽ ነገር ማለት ነው። እሱም ምንድነው የአዲስ አበባ ሚዲያ ምክር ቤት የሚል ነው። በጣም ያስደነገጠኝን ነገር ልናገረው። አርበኛ እስክንድር በስም ጠርቶ እከሌ ከሌ ብሎ አፋ ከብአዴን ጋር የሚገናኙ መሆናቸውን 100% ማስረጃ ይዘንባቸዋል ያላቸው ሰዎች እዚህ በውጭ ያሉ ማለት ነው። ማስረጃ አለን። እነዚህ ቀጥታ ከብአዴን ጋር ቀጥታ ከመንግስት ጋር የሚሰሩ መሆናቸውን አረጋግጠናል። እንደውም አረጋግጠናል ብቻ አይደለም፣ ለከሌ ደውለህ ግንኙነታቸውን እንዲጠነቀቁ ንገራቸው፣ ችግር ውስጥ እንዳይከቷቸው እነዚህ ሰዎች ብሎ ከመንግስት ጋር እንደሚሰሩ ያረጋገጠልኝን ሰዎች የአዲስ አበባ ካውንስል ምናምን ተብሎ ሲመሰረት እዛ ውስጥ አመራር ምናምን ገለመሌ ምናምን ሆነው መጡ። ንጉሱ ካሉበት ሆነው ድምጻቸውን አሰምተዋል። በአንድ ራስ ሁለት ምላስ እየተባሉ ይታማሉ። ያኔ የፋኖ የንግስና ቅባት በሀብታሙ አያሌው እጅ ላይ ሲፍለቀለቅላቸው፣ ጫካ ውስጥ በተደረገ ስነ ስርዓት በዓለ ሲመት ሲፈጸምላቸው፣ የንግስናውን ቅባት ጋሻ ጃግሬዎቻቸው ሲቀቧቸው አስተውለን ነበረ። የቀድሞው የፋኖ ንጉሠ ነገሥት እስክንድር ነጋ ለዚህ በአንድ ራስ ሁለት ምላስ ለሚለው ትችት የሚቀርብባቸው አስረጅ አንዱን ቄሮን አስመልክቶ በተናገሯቸው ሁለት ንግግሮች ነው። እንኳን ለዚህ ያበቃ በሰግናለሁ። በድጋሚ የምትለው ነገር ካለ ለኦኤምን። የቄሮ ትግል የነጻነት ትግል ነው፣ የዲሞክራሲ ትግል ነው። ይህ ትግል ገና ግብ አልደረሰም። እስከ መጨረሻው መጠየቅ አለብን። ዲሞክራሲ መጠየቅ አለብን። ዲሞክራሲን እውን ማድረግ አለብን። አመሰግናለሁ። እኛ ቄሮ የምንመለከተው ልክ ሩዋንዳ ውስጥ እንደነበረው ኢንተርሃሞይ ነው። ኢንተርሃሞይ እንቅስቃሴ እንመለከተዋለን እና የጄኖሳይድ አደጋ ነው ብለን እናምናለን። ስለ አንዱ ቄሮ እርኩስና ቅዱስ ቃላቶች እንዴት ከእስክንድር ነጋ አንደበት ወጣ የሚል ጥያቄ ከተነሳ ጉዳዩ የጀዋር መሐመድን መንበር ከመቆናጠጥ ጋር የሚገናኝ ነው። ቄሮ ያደርግ የነበረውን ትግል በማሞገስ በርቱ እናንተ የዲሞክራሲ ጠበቆች ብሎ በማጀገን ተቀባይነት ማግኘትና በትግሉ ተንጠላጥሎ አንዳች የስልጣን ፍላጎትን ማርካት። የእስክንድር ተቾች እንደሚሉት ግን ይህ ምኞቱ በጀዋር መሐመድ የተለየ ስትራቴጂ አፈር ከበላ በኋላ ነው እስክንድር ቄሮን ጄኖሳይደር እያለ መጥራት የጀመረው። ጀዋር መሐመድ እንኳን እስክንድር ቀርቶ አንቶ የተባሉ የኦሮሞ ፖለቲካ ልሂቃን ያልደረሱበትን የተቀባይነት ማማ ለብቻው ተቆናጦ ከዶክተር አብይ ጋር ትከሻ ለትከሻ ይገፋፋ የነበረ የመንደር መንግስት ፈጥሮ የዛሬን ያድርገውና ማለት ነው በቄሮ በኩል ያሻውን ሲያስፈጽም የነበረ ሰው ነው። ይህን የማይደረስበትን የጀዋር መሐመድ ኢምፓየር በህልሙ የተመኘው እስክንድር ነጋ ኦኤምኤን ላይ ቀርቦ ቄሮን በርቱ ሲል እንዳልነበረ ማማውን መቆናጠጥ የወጣቶቹን መንገድ መቀየስ አልሆነልህ ያለው ጊዜ ግን በአደባባይ ወጥቶ ቄሮን ባሞገሰበት አንደበቱ መንቀፍ ቀናው። ይህ ለእስክንድር ነጋ ወላዋይነት በተቺዎቹ በኩል የሚቀርብ አመክንዮ ነው። በቄሮ በኩል ያሰበውን ማሳካት እንዳልቻለ የሚነገርለት የቀድሞው ጋዜጠኛና የሰብአዊ መብቶች ተሟጋች እስክንድር ነጋ ፊቱን በቀጥታ ያዞረው ታዲያ ወደነ ዘመነ ካሴ ፋኖ ነበረ። ያኔ የፖለቲካ አድማሱን በአዲስ አበባ ቅጥሮች ብቻ ቀንብቦ ባልደራስ የሚባል ባላደራ ምክር ቤት ፈጥሮ ሲንቀሳቀስ ዓላማው ከፋኖ ጋር አንድ መሆኑን ደጋግሞ ይናገር ነበር። ይህን ዓላማውን ጭምብል እንደማውለቅ የቆጠሩበት እንደ ቤተልሔም ያሉ ሰዎች ደግሞ እስክንድር አማራነቱ በልጦበት ወደ ብሔሩ ሽምጥ ጋልቧል ማለትን ተያያዙት። ታዲያ እስክንድር በዚህ ጊዜ ነበረ ባልደራሱ ከፋኖ ጋር ምን አገናኘው የሚለውን ጥያቄ ለመመለስ ወደ ሚዲያ ብቅ ያለው። የቀድሞ ባልደረባዬ ቤተልሔም ታፈሰ ጋር በነበራችሁ ቆይታ አንድ ነገር ተናግራ ነበር። ያው በእርግጥ ነገሩ ይከብዳል እንትን ሲባል ጭምብልን አንሳ የሚል ነገር ብለሃ ነበር። በጊዜው ይሄ ነገር ከባድ ይመስል ነበርና አሁን እስክንድር ጭምብሉን አነሳ ሄደ። ድሮም አዲስ አበባ ይላል እንጂ ለአማራ ነው የሚታገለው ተብለ ትነሳለ። ያው የአማራ ታጋይ ነኝ ብለ ብትነሳ ነው ሸኔ ሲገድል ልክ ነው ሸኔ ነው የገደለው የሚል ነገር አንስተን አውግዘ ነው ይሄኛው ትክክል አይደለም ማለት እንዴት ይሳናናል? ሁለቱም ማለት አንችልም ወይ? ያው ግን ደረጃውን እንትን ማለት አለብን። ማለትም ደረጃውን ሚዛን ውስጥ ማስገባት አለብን።
አሁን ቅድም እንዳልከው ኦሮሞ በኦሮሞነቱ ሞቶ ከሆነ መሞገስ አለበት፣ ምንም ያለ ምንም ቅድመ ሁኔታ ማለት ነው። ግን በተደራጀ መልኩ በማን ላይ ነው አደጋ ያለው? የጄኖሳይድ አደጋ ምንድነው? በማን ላይ ነው ያለው? በአስጊ ደረጃ ብለን በምንጠይቅበት ጊዜ ሚዛናዊ ለሆነ ሰው፣ ህሊና ላለው ሰው የፌርነስ ጉዳይ ነው። እንደ ሰው ጉዳይ የምንመለከተው ከሆነ ማለት ነው፣ እንደ አማራ ሳይሆን እንደ ኦሮሞ ሳይሆን በኢትዮጵያ ውስጥ እኔ አሁን በጣም ውስን በሆነች በወለጋ ብቻ አይደለም፣ በአጠቃላይ በኦሮሚያ ውስጥ ማለት ይቻላል። በተለይ በኦሮሚያ ውስጥ ግን በአጠቃላይ በኢትዮጵያ ውስጥ የጄኖሳይዳል አደጋ ያለው በአማራ ላይ ነው። ብናየው ይሻላል። እና እቺ የኦሮሚያ መስተዳድር እና አቶ ሽመልስ አብዲሳ የፈጠሯት ትራክት መጨረሻ ላይ ሄዶ ብዙ የደም ዋጋ እንዳያስከፍለን ሰጋለሁ። ትክክል አይደለም፣ ፌር አይደለም ላልከው ልምጣበት። አሁን ቅድም ያነሳውልህ የዚህ የሸኔ ችግር፣ ሸኔ ጭፍጨፋ እየፈጸመ ነው፣ አማራ ብሎ ጭፍጨፋ እየፈጸመ ነው የሚል ያ አደጋ አሁን የተከሰተው አሁን ተከስቶ የሚታየው በወለጋና አሁን ደግሞ በተወሰነ ደረጃ በምዕራብ ሸዋ ቢሆንም ካልተገታ መጥቶ አዲስ አበባንም የሚያጥለቀልቃት ነው። ለምን? በሸኔ እይታ እንደውም ለኦሮሞ ስብራት ዋናው መገለጫ የሆነችው አዲስ አበባ ነች። አዲስ አበባን የአማራ ባህል የገነነባት፣ የአማራ ስነ ልቦና የገነነባት፣ የአማራ ቋንቋ የገነነባት ከተማ ነች እና የኦሮሞ ስብራት የሚጠግነው እነዚህ ነገሮች በሙሉ ሲቀለበሱ ነው የሚል እይታ አለው እና ከዚህ አኳያ ባልደራስና ፋኖ እስክንድር በዚህ ብቻ አላበቃም። የሃጫሉ ሁንዴሳ ግድያ ሰሞን ለነ ጀዋር መሐመድና በቀለ ገርባ እስር ሚዛን ማስጠበቂያ እንዲሆን በጦስ ዶሮነት ተመርጦ ወህኒ ወርዶ ነበረ። ከዚያም ከእስር ከተለቀቀ በኋላ በቀጥታ ያመራው ፋኖን ወደ መጎብኘትና ማበረታታት ነበረ። በዚህ ለፋኖ ቡራኬ መስጠት ጉዞው ታዲያ ባህር ዳር ላይ ካሁኑ ደመኛው ዘመነ ካሴ ጋር ተገናኝቶ ዘመነም እስክንድር የባልደራስ ብቻ ሳይሆን የኛም ጭምር መሪ ነው ብሎ አሞግሶት ነበረ። ፈጣሪ የሚያውቀው ምክንያቱም ሰዎቹ እስክንድር ናቸው። ለብዙዎቻችን ምሳሌ ሆኑ፣ ለብዙዎቻችን አርአያ የሆኑ ሁላችንም በአቅማችን በዘመናችን ለህዝብ የሚጠቅም ነገር ለለውጥ የሚሆን ስለ ስብዕና ስንል የአቅማችን ዋጋን ከፍል ዘንድ አርአያ የሆኑ ሰዎች ናቸውና እስክንድር የምናከብራቸው ወንድሞቻችን ናቸው። እንደ እስክንድር የባልደራስ መሪዎች ብቻ አይደሉም፣ የኛም ጭምር መሪዎች ናቸው። በእውቀትም በልምድም ታላላቆቻችን ናቸው። እነዚህ መሪዎቻችን ተፈታው እንዲህ በአካል ስናይ እጅግ ደስ ብሎናል። ትልቅ ክብር የሚሰማናል። አመሰግናለሁ። ከዚህ በኋላ ነው ነገሮች መስመር መሳት የጀመሩት። በቄሮ ትግል ማግስት ላይ የድል አጥቢያ አርበኛ ሆኖ አንደበቱን በሙገሳ ቃላት ሞልቶ ብቅ ያለው እስክንድር መከላከያውና ፋኖ ከህወሓት ጋር የነበራቸውን ጦርነትም እንዲሁ ፍትሃዊ ብሎ ባርኮ ነበረ ፋኖዊ ጉዞውን የጀመረው። በቄሮ ጉዞ በኩል ጀዋር መሐመድ የሚባል እንደ ተራራ የገዘፈ ስም እንዳጋጠመው ሁሉ በዚህ የፋኖነት ጉዞ ላይም ዘመነ ካሴ የሚባል አንደበቱ የጣፈጠለት በተቀመመ አማርኛ ብዙዎችን ከጎኑ ማሰለፍ የቻለ የፋኖ ጎበዝ አለቃ ከፊቱ ተጋረጠበት። ዘመነ ካሴ እንደሚለው እስክንድር በቅድሚያ ያቀናው ወደ ሸዋ ነበረ ፋኖን ለመቀላቀል። ነገር ግን ዘመነ ካሴ እስር ቤት ውስጥ ሆኖ ባደረገለት ግብዣ መሰረት ነው ወደ ጎጃም ሄዶ ወሳኝ የተባሉትን የዘመነ ካሴን ሰዎች ይዞ የራሱን ፋኖ ያቋቋመው። እስኪ ከአዲስ አበባ ወጣና ሸዋ ሄደ። ሸዋ በገባ በ5ኛው ወይ በ6ኛው ወሩ በይፋ ወርቼው ማላውቀውን ነገር ነው የምነግራችሁ። ልብ ብላችሁ መቼም ሆድ ማይችል የለም። ሆድ ከሀገር ብቻ ሳይሆን ከሰማይ የሚሰጥ ሸዋ 5 ወር 6 ወር ከወንድሞቻችን ከነመከታው ጋር ይመስለኛል ቆየ። እስር ቤት ያገኘው ብዙ ነገር አወጣና ወረደል። በጣም ትልቅ ክብር ነው ያለኝ ለሱ እንደ ታላቅ ወንድም። ወደ ጎጃም መጣህ ህዝቡ ኃይሉን እኔም እስር ቤት ገባሁ። ወንድሞቼ በየቦታው እየባተሉ ነው። እነሱን ብታግዛቸው ምን ይመስላል አሉ። በደስታ አግዛለሁ።
አንድ በፍጹም ማረሳት ደጋግሜ ያን የሚያልኳት ደጋግሜ ማስምሬ ያልኳት ቃል መሰለቻችሁ። አንድ ነገር ልብ በል። ጎጃም ውስጥ ምሰራው በህዝቡ ኃይሉ ውስጥ ሆነ እንዳንድ ህዝቡ ኃይል አባል ነው እንዴ። ታዲያ ዘሜ እናንተ መሪዎች እያላችሁ ሌላ ምን ይፈጠራል ብለህ ነው? በጣም ጥሩ። መቼም አንተ ቅዱስ ሰው ነህ። አናበል ወንድሞችን አግዝ። ጎጃም መጣ እስር ቤት ምርጥ ምላቸው እንደው ላስራ ስላክለት ወጥልኝ እኮ መሳሳለት ልጅ ጭምር ነው መሳሳላችሁ ልጅ ጭምር ሁሉ ጠብቁት። ወንድማችን መጥቷል ያግዘን። አንተ ኮማንዶ ከሌ፣ አንተ ወታደር ከሌ፣ እስክንድር እዚህ ቦታ አለላችሁ። አደራችሁ ትልቅ አደራ ነው። እሱን ጠብቁ። ቦታዎችን እየመረጥን ነው። ኃይል እናሰባስባለን። ከእስክንድር ዙሪያ ሆናችሁ ያን የታጠቀ ኃይል ወሾ ፍጠሩ በፍጥነት 40 50 60 እያለ እስከ 90 ምናምን ልጅ በሱ ዙሪያ ተሰበሰበ። ራሴ ሄዱ ይያፋይዞ እኔ ከዘመር ጥየቃ መልስ ሁሌ ትምህርት ቤት አለ እስር ቤቱ ስብሰባ ላይ ነኝ ከነ እስክንድር ጋር አሁን ከጠራውላችሁ ሰዎች ጋር የአማራ ህዝባዊ ኃይል እንደ ሌሎች ወንድሞቻችን ተወክሎ ተሳትፎ የመሰረተው የአማራ ፋኖ አንድነት ምክር ቤት የሚባል ነበረ። ያ ምክር ቤት ባይት ሰልፍ ድርጅት ላይ ሆን ስለሚችል ወይም ባይሆን ስለሚሻል ምን ድርጅት እንውለድ? አንድ ህዝቡን የሚያታገል አማራው የሆነ ድርጅት መውለድ አለብን። እንመካከራለን በየቀኑ ስትራቴጂክ ሰነዶች ሁሉ እየደረሱኝ ከምክር ቤቱ እኔም ማነብ ነበር። እውነት ለመነጋገር በጣም ጥሩ ውይይት ጀምረን እየቀጠልን እያለን ከለታት አንድ ቀን ከምሽቱ 2 ሰዓት ወይ 3 ሰዓት አካባቢ መረጃ ቴሌቪዥን ያለው እስር ቤት ውስጥ አራቱን ነው የምንኖረው እና ያለን ራት በልተን መረጃ ቴሌቪዥን ስከፍት የስኬም ፎቶ አየሁት ስክሪኑ ላይ። እስኪ ጀብድ ፈጸመ ይሆን ብዬው የላኩለት ልጆች ስላሉ እያሾፍኩ አይደለም። ሳይ የአዲስ ምንድነው የአማራ ህዝባዊ ግንባር መግለጫ ይላል። ይህ የአማራ ህዝባዊ ግንባር የሚባል እስክንድራዊ ድርጅት መቋቋም የዘመነንና የእስክንድርን እህል ውሃ ለአንዴና ለመጨረሻ ጊዜ የቆረጠ ክስተት ነበረ። ከዚያ ቅጽበት ጀምሮ ሁለቱ ኃያላን በየምክንያቱ የሚናቆሩ በየመግለጫው መልስ የሚሰጣጡ ሆነው ብዙ ቆይተዋል። ፋኖን አንድ የማድረግ ትልም ሰንቀው ጫካ ውስጥ በፈጠሩት ስብስብ በኩል መንግስት አይደርስበትም በተባለ የዋትሳፕ መገናኛ መሪ ለመምረጥ አድርገውት በነበረው ጥረትም ሁለቱ ሰዎች ብዙ ተቃቅረዋል። ይህ መረጃ በወቅቱ ለፋኖ ቅርብ የተባሉ ውስጥ አዋቂ ሰዎች ያወጡት ሚስጥር አልነበረም። መሪዎችን ለመምረጥ በተደረገው የፋኖ ውይይት ወቅት መንግስት የጠለፈው እንጂ የፋኖ መሪዎች ስብሰባውን መንግስት አይደርስበትም ብለው ቢያስቡም ባንዳች ምትሃት ግን ሰው ሁሉ የስልኩን ቅሌት ሲያዳምጠው ነበር የከረመው። ለዚህ ቅሌት ተጠያቂው ከተደረጉት ሰዎች መካከል ደግሞ እስክንድር ነጋ ዋነኛው ነበረ። ፋኖ አልተደረሰብኝም ብሎ ያደረገውን ስብሰባ ኢንሳ በታላቁ አርበኛ እስክንድር ነጋ ስልክ ተጋብዞ ሁሉንም ታድሞበታል ነው የሚሉት የእስክንድር ነጋ ተቃዋሚዎች። የሆነው ሆነና እስክንድርን ያስፈነደቀ ዘመነ ካሴን ያስቆጨ የምርጫ ውጤት ይፋ ሲደረግ አማራ የሚባል ባህር ላይ ተንሳፈፈችው የፋኖ ታንኳ ሁለት ቦታ ተሰነጠቀች። ከዘመነ ካሴ ካሰግድ መኮንንና ከምሬ ወዳጆ በቀር ሌሎች የፋኖ አደረጃጀቶች አዲስ ለተመረጠው እስክንድር ነጋ ዕውቅና ሰጥተው የፋኖ ልዩነት ላይ ታላቅ ሚስማር ቸነከሩበት። እስክንድር ነጋ በአመራር ብቃቱ በተደጋጋሚ ጊዜ ሐሜት ሲቀርብበት አስተውለናል። ለዚህም ጀምሮ የፈጸመው አቅዶ ያሳካው አንዳችም ነገር የለም የሚለው እውነታ ነው ማስረጃው። ነገር ግን ሰዎች ከአመራር ብቃት ማነስ ጋር ብቻ ሳይሆን እስክንድርን በመንግስት ጆሮ ጠቢነትም ጭምር ይከሱት ነበረ። እዚህ ጋር የእስክንድር ነጋ ደጋፊዎች አሁንስ በዛ ይላሉ። ለመሪያቸው ስብዕናም ሽንጣቸውን ገትረው እንዲህ ይሟግታሉ። እስክንድር ነጋን እንደ ትግል ጠላፊ ላገዛዙ በእቡ እንደሚሰራ ድብቅ ሰው አድርጎ ማቅረብ ከጆሮው እንደቀደመው ቀንድ መሆንና በቶሎ ለትዝብት መዳረግ ነው። ለነጻነት ትግል ነፍሱን ካንተ የተሻለ ምድራዊ ህይወቱን፣ ቤተሰቡን፣ ልጆቹን ሁሉ ትቶ የወጣን ፋኖ
ቡድን መስርቶ ከትችት ያለፈ ከኢትዮጵያዊ ግብረ ገብነት ያፈነገጠ ስድብን መስደብ ደረጃ መድረስ ከሞራልም አንጻር ደስ አይልም ይላሉ የእስክንድር ነጋ ደጋፊዎች። ያ እስክንድር ነጋ ይመራው የነበረው የፋኖ አደረጃጀት ከተመሰረተበት ጊዜ አንስቶ እንዲህ ስሙ ሲነሳና ሲጣል ሲተችና ሲሞገስ የነበረው እስክንድር ነጋ ታዲያ አሁንም አዲስ ድርጅት ማዋለድ የተለየ መዋቅር የመፍጠር አባዜውን ሊያቆም እንዳልቻለ መረጃዎች ያሳያሉ። አፋብን የሚባል አንድ የፋኖ አደረጃጀት ተፈጥሯል ከሚለው ዜና ማግስት ስልጣኔን ለቀቅ ያለው ተራ አባል ሆኛለሁ ብሎ አስረስ ማረ ዳምጤንና ዘመነ ካሴን ያበገነው እስክንድር ነጋ ከረጅም ዝምታ በኋላ ወደ ሚዲያው ብቅ ሲል ይዞት የመጣው ጉድ ብዙዎችን አጃይብ ያስባለ ነው። አዲስ አበባን ትቶ የማይተዋት እስክንድር ጋዜጣ ሽጦ ሲተዳደርባት እስር ቤት ገብቶ ሲማቀቅባት የነበረችውን ከተማ ፓርቲ መስርቶ እታገድልሻለሁ ብሏት ባንዲራ ተሸክሞ ዞሮላት በመስቀል አደባባይ ተገኝቶ ፎክሮላት የሚያውቀው እስክንድር ነጋ ድንገት በአንድ አሳቻ ሌሊት ከተማዋንም የመሰረተውን ፓርቲም ጥሩ ጫካ እንዳልገባ ሁሉ አሁን ደግሞ ተመልሶ ስሟን ደጋግሞ ማነሳት ሚዲያ አዋቅሮ የከተማ ፋኖ መፈንጨል ያደርጋት ብዙ እየተጋ ነው። እስክንድር ነጋ የአዲስ አበባ ሚዲያ ምክር ቤት የሚባል አዲስ ድርጅት ይዞ ብቅ ብሏል። እነ እስክንድር ነጋ ሰብሰብ ብለው አንድ ድርጅት መመስረታቸውን የሚገልጽ ነገር ማለት ነው። እሱም ምንድነው? የአዲስ አበባ ሚዲያ ምክር ቤት የሚል ነው። የአዲስ አበባ ፋኖም እየተቋቋመ እንዳለ ሰምተናል። ጥሩ ነው የአዲስ አበባ ፋኖ መቋቋሙ። አሁን እውነት እየተገለጠች ስትመጣያችሁ አብዝቶ በመጮህ አብዝቶ ስም በማጥፋት አብዝቶ በማመንዠክ አብዝቶ በሌለ ነገር ላይ ሐሜት በመደርደር ሰውን ማሸነፍ አይቻልም፣ የዛ ሰው ጽናት ካለው። መጣችሁ ግን በአንዳችም አሉታዊ ነገር ተጽዕኖ ፈጥራለሁ ካላችሁ የዛኔ የባለፈው ጦርነት ይጀምራል ማለት ነው። እሱን ከሆነ የምታስቡት ነው እንዳታስቡትም ተሰብስባችሁ ስታወሩም ይሄን ከግምት ውስጥ አስገቡ። አለቀ። ሌላው ለአዲስ አበባ አማራ ነው። ሉክ ገና ከመጀመሪያ ጀምሮ ብዬ ነበር ለማለት አይደለም። አም ሶሪ ቲክታክ ላይ የሚያቀይ ሰው አለ ስም መጥራት ስለማልፈልግ። ከመጀመሪያው ጀምሮ አማራ ነፃ ልትወጣ የምትችለው የእስክንድር ነጋ መንገድ ነው። ይችን ቃል ተናግሬያታለሁ። እስክንድር ነጋ ባላደራውን ምክር ቤት ያቋቋመ ሰሞን ግልጽ ጦርነት ውስጥ እንገባለን የሚል ተግሳጽ ከጠቅላይ ሚኒስትሩ ደርሶት ነበረ። አሁን ደግሞ የሚዲያ ምክር ቤት ይዞ መጥቷል። ለመሆኑ እዚህ ምክር ቤት ውስጥ እስክንድር ነጋ ያስገባቸው ሰዎች እነማን ናቸው? አንድ ወቅት ላይ ወይ እስክንድር ወይ ሞተ ብሎ ይምልና ይገዘት የነበረው ሀብታሙ አያሌው ለዚህ ጥያቄ የቁጭት መልስ አለው። በጣም ያስደነገጠኝን ነገር ልናገረው። አርበኛ እስክንድር በስም ጠርቶ እከሌ ከሌ ብሎ አፋ ከባዕዴን ጋር የሚገናኙ መሆናቸውን 100% ማስረጃ ይዘንባቸዋል ያላቸው ሰዎች እዚህ በውጭ ያሉ ማለት ነው። ማስረጃ አለን። እነዚህ ቀጥታ ከባዕዴን ጋር ቀጥታ ከመንግስት ጋር የሚሰሩ መሆናቸውን አረጋግጠናል። እንደውም አረጋግጠናል ብቻ አይደለም፣ ለከሌ ደውለህ ግንኙነታቸውን እንዲጠነቀቁ ንገራቸው፣ ችግር ውስጥ እንዳይከቷቸው እነዚህ ሰዎች ብሎ ከመንግስት ጋር እንደሚሰሩ ያረጋገጠልኝን ሰዎች የአዲስ አበባ ካውንስል ምናምን ተብሎ ሲመሰረት እዛ ውስጥ አመራር ምናምን ገለመሌ ምናምን ሆነው መጡ። I was like shocked። ምን እየተደረገ ነው ያለው እንዴ? ምንድነው እየሆነ ያለው? ሌላ ሰው አይደለም የነገረኝ፣ አርበኛ እስክንድር ነጋ ራሱ ነው የነገረኝ። በስም ጠርቶ ነው ማስረጃ አግኝተናል ነው ያለኝ። እኔ ደግሞ ይጠንቀቁ ላለኝ ሰዎች ደውዬ ተጠንቀቁ፣ ምክንያቱም ማስረጃ ሙሉ በሙሉ አግኝተናል ተጠንቀቁ ብሏል ብዬ ነግራቸዋለሁ። እነዚህ አካላት እንዴት ሚዲያ ተብሎ መጡ? አርበኛ እስክንድር ነጋ ይሄን ነገር አያውቀውም ማለት ነው። መቼም እያወቀ ይሄ ሊሆን አይችልም የሚል ነገር ተሰማኝ። ላያውቀው ይችላል የሚል። ስለዚህ ወደ ማጣራት ነው የሄድኩት።
ያውቀዋል አያውቀውም? ይሄንን ነገር ይሄን ነገር ያውቀዋል። የሚያውቀው ከሆነ ይነግረናል። የማያውቀው ከሆነም እና በቀጥታ የዚህን ቁልፍ ፈቺው እሱ ነው የሚሆነው። ስለዚህ እሱን ማነጋገር አለብኝ ብዬ እንድወስን ነው ምክንያት የሆነኝ። ሞከርኩኝ። በዚህ ጉዳይ ላይ መልስ ለመስጠት አልቻለም። ሰዎች ስላስፈቀድኩ ስም አልጠራም አነጋገሩኝ። እንደው እዚህ ውጭ ያላችሁት የሆነ እርቅ ፈጽማችሁ እንዴ ምንድን ነው እርቅ ምናምን ማለት? እኔ እኮ ፐርሰናል ላደረጉኝ ነገር ምንም ጉዳይ አይደለም። ፐርሰናል ነገር ነው፣ የግል ጉዳይ አይደለም እያነሳው ያለሁት። ጉዳዩ ከመንግስት ጋር ይሰራሉ ያላቸው ሰዎች ጠይቁልኝ። ከመንግስት ጋር ይሰራሉ አረጋግጫለሁ፣ ማስረጃ አለኝ ያላቸው ሰዎች ውሸት ከነበረ ይቅርታ በውሸት ነው ስማቸውን ያጠፋሁት ማለት አለበት። ውሸት ከነበረ እውነት ከሆነ እነዚህ ሰዎች እንዴት እዚህ ውስጥ ተገኙ? እነዚህ ሰዎች አምነው ስህተት ሰርተናል ብለው ከሆነም አምነው ስህተት ሰርተዋል ተብሎ ይነገረንና ይሰሩ ነበር፣ አምነው ስህተታቸውን ይቅርታ ጠይቀዋል በሚለው እንውሰደው። ይህ ካልሆነ በፍጹም በዚህ መንገድ አምታቶ መሄድ የአዲስ አበባን ወጣት ማስበላት ነው የሚሆነው። እስክንድር ነጋ አዲስ ይዞት በመጣውና አዲስ አበባን ማዕከል ባደረገው ድርጅት ዙሪያ ዘመነ ካሴም አስረስ ማረ ዳምጤም እስካሁን የተነፈሱት ነገር የለም። አፋብን የሚባል የሁሉም ፋኖ ዋርካ ተመስርቷል ብለው ይደሰኩሩ የነበሩት እነዚሁ አለቆች ጉያቸው ውስጥ ያለው እስክንድር ነጋ አዲስ አደረጃጀት ሲፈጥር እንዴት ዝም ብለው ተመለከቱ? የብዙዎች ጥያቄ ነው። የፌዴራሉ መንግስት ህገወጥ በሚል ውድቅ ባደረገው ምርጫ የተመረጠውን የትግራይ ክልል ምክር ቤት ወደ ስራ የመለሰው ህዝባዊ ወያኔ ሓርነት ትግራይ ህወሓት ያለ ቅድመ ሁኔታ ለሚደረግ ድርድር ዝግጁ መሆኑን ገለጸ። ለሰላማዊና በድርድር ለሚመጣ መፍትሄ ዝግጁ መሆኑንም አሳውቋል። ህወሓት ከፌዴራል መንግስት የቀረበውን ቀጠናውን ለማተራመስ ከሱዳን መንግስት እየተባበረ ነው የሚል ክስ መሰረት የለሽ በማለትም ውድቅ አድርጎታል። ህወሓት ይህንን ያለው ለውጭ ጉዳይ ሚኒስቴር ምላሽ ለመስጠት ባወጣው መግለጫ ላይ ነው። ሱዳን ከኢትዮጵያ ግዛት የተነሳ ድሮን በዋና ከተማዋ ካርቱም የሚገኘውን ዓለም አቀፍ አየር ማረፊያ እንዳጠቃ በመግለጽ ላቀረበችው ክስ ማክሰኞ ዕለት ምላሽ የሰጠው የውጭ ጉዳይ ሚኒስቴር የአገሪቱ ጦር የህወሓት ቅጥረኛ ተዋጊዎችን እየተጠቀመ ነው በሚል ወንጅሎ ነበር። በሱዳን ጦርነት ውስጥ የህወሓት ቅጥረኛ ተዋጊዎችን በስፋት የመጠቀም ድርጊት መታየቱን የገለጸው የውጭ ጉዳይ ሚኒስቴር የሱዳን ጦር ለእነዚህ ቅጥረኛ ተዋጊዎች የመሳሪያና የገንዘብ ድጋፍ አቅርበዋል ብሎም ከሷል። የሱዳን ጦር ባደረገው ድጋፍ እነዚህ ኃይሎች በኢትዮጵያ ምዕራባዊ ድንበር በኩል የሚያደርጉትን ወረራ አመቻችቷል ሲልም ከሷል። ህወሓት ባወጣው መግለጫ ቀጠናውን ለማተራመስ ከሱዳን መንግስት ጋር እየተባበረ ነው በሚል የቀረበበትን ክስ በፍጹም እንደማይቀበል ነው ያስታወቀው። ክሶቹ መሰረት የሌላቸው፣ ኃላፊነት የጎደላቸውና በሐሰተኛ መረጃ ትኩረትን ለማስቀየር ተደጋግሞ የሚታይ አካሄድ ነጸብራቅ ናቸውም ብሏል። ህወሓት ቀጠናዊ መረጋጋትን በሚያናጉ ማንኛውም እንቅስቃሴዎች ውስጥ አልተሳተፈም ወይም አልደገፈም ሲልም ራሱን ተከላክሏል። ሱዳን በትግራይ ጦርነት ወቅት ለተፈናቀሉ ሰዎች ሰብአዊ እርዳታና መጠጊያ መስጠቷን አስታውሶም ይህ ሰብአዊ ድርጊት ለተለዋዋጭ ፖለቲካዊ ትርክቶች እንዲያገለግል ለራስ ጥቅም ሲባል መጣመም የለበትም ብሏል። ከውጥረት መታቀብና ገንቢ ግንኙነት በቀጠናው አስፈላጊ የሆነበት ጊዜ መሆኑን የጠቀሰው መግለጫው እንዲህ አይነት ክሶች ውጥረትን እንደሚያቀጣጥሉ እንዲሁም ለተጠያቂነትና ለእውነተኛ የሰላም ጥረቶች ያለውን አስቸኳይ ፍላጎት እንደሚጋርዱ ገልጿል። ህወሓት በመግለጫው የሁለት ዓመቱን የትግራይ ጦርነት ስላስቆመው የፕሪቶሪያ የግጭት ማቆም ስምምነትም አንስቷል። የትግራይ ህዝብ የተፈናቀሉ ዜጎች በደህንነት በፈቃደኝነትና በክብር ወደ መኖሪያቸው እንዲመለሱ ማድረግን ጨምሮ ስምምነቱ በሙሉና በታማኝነት እንዲተገበር በትዕግስት ሲጠብቅ መቆየቱንም ገልጿል። በምዕራብ ትግራይ የሚገኙትን ጨምሮ ኃይሎቻችን የተፈናቃዮች መመለስ በሰላማዊ ደህንነቱ የተጠበቀና ስርዓት ባለው መልኩ እንዲካሄድ ለማድረግ ቁርጠኛ ናቸው ብሏል። ህወሓት አሁንም ለሰላማዊና በድርድር ለሚመጣ
መፍትሄ ዝግጁ መሆኑንም ገልጿል። ህወሓት ይህንን ያለው የፕሪቶሪያው ስምምነት በፌዴራል መንግስት ፈርሷል የሚል ክስ አቅርቦ በፕሪቶሪያው ስምምነት አማካኝነት ውድቅ ሆኖ የቆየው ትግራይ ክልል ምክር ቤት እንዲመለስ ባደረገ ማግስት ነው። ከ6 ዓመታት በፊት በተደረገውና ፌዴራል መንግስት ህገወጥ ባለው ምርጫ የተቋቋመው ምክር ቤት ማክሰኞ ሚያዝያ 27 ቀን ባደረገው ስብሰባ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤልን በትግራይ ክልል ፕሬዝዳንትነት መሾሙ ይታወሳል። በክልሉ አዲስ ርዕሰ መስተዳድር የተሾመው የፌዴራል መንግስት በዚህ ወር መጀመሪያ ለ1 ዓመት ስልጣናቸውን ያራዘመላቸው ሌፍተናንት ጀነራል ታደሰ ወረደ በመሪነት ስፍራቸው ላይ እንዳሉ ነው። ይህንን እርምጃ በተመለከተ እስካሁን ከፌዴራል መንግስት በኩል በግልጽ የተሰጠ ምላሽ የለም። የክልሉ ምክር ቤት ስብሰባ እያካሄደ በነበረበት ዕለት ግን ተዋጊ ጄት በመቀሌ ከተማ ሲበር መታየቱን ነዋሪዎች ይናገራሉ። ህወሓት በዚህ መግለጫው ለመሸከም ከባድ የሆኑ ተግዳሮቶች ቢቀጥሉም ለሰላማዊና በድርድር ለሚመጣ መፍትሄ ያለን ቁርጠኝነት እንደተጠበቀ ነው ብሏል። ለሰላም ለመረጋጋትና ለገንቢ ግንኙነት ያለንን የማይናወጥ ቁርጠኝነት በግልጽ በድጋሚ እናረጋግጣለን ሲልም አክሏል። ያለ ቅድመ ሁኔታ ለሚደረግ ድርድር ዝግጁ መሆኑንም አስታውቋል። ዘላቂና ፍትሃዊ ሰላምን ለማረጋገጥ ያለምንም ቅድመ ሁኔታ ለሚካሄድ ተአማኒ አካታችና ውጤት ተኮር የንግግር ሂደት ውስጥ ለመሳተፍ ዝግጁ ነን ሲል አቋሙን ገልጿል። እኔን አስረውኝ በስሜ ለሸጡት ነዳጅ ተጠያቂ ያደረጉኝ ብልጽግና ከኔ ወሰደ እንጂ እኔ ከብልጽግና ምንም ነገር አልወሰድኩም። ይህንን ያለችው በረከት ገበሬዋ ነች። በረከት አደራ ወይንም በረከት ገበሬዋ ግፍ እየተፈጸመብኝ ነው በማለት ላይ ትገኛለች። በራሷ የፌስቡክ ገጿ ላይ ባሰፈረችው ጽሑፍ ተበዳይ ዝም ካለ ተከሳሽ ይሆናል፣ ሀገሪቱን 8 ሚሊዮን ብር አሳጣሻት አሉኝ ስትል ገልጻለች። ስትቀጥልም ሀገሬ እኔ ላቤን አልነበረም የሰጠውሽ ደሜን ነው። እኔን አስረውኝ በስሜ ለሸጡት ነዳጅ እኔን ተጠያቂ ማድረግ ከግፍም ግፍ ነው። ሀገሬ ግን እውነት በጣም አዘንኩብሽ፣ ተቀየምኩሽ፣ አፈርኩብሽ። ከሰለጠነ ከሀብታም ሀገር መጥቼ ድቅድቅ ያለ ጫካ ገባው፣ ዝቅ ብዬ ሰራው፣ ለሴቶቼ ቶቼ ኩራት ሆንኩ። 3 ትምህርት ቤት ገንብቼ አቅመ ደካማ ህፃናትን አስተማርኩ። ምገባ ማዕከል 55 ሚሊዮን ብር ገንብቼ አረጋውያንን ጦርኩ። የፌዴራል ፖሊስ በስራ ላይ ያሉ የተጎዱ አባሎቻቸውን በአቅሜ ደገፍ። ሀገሬ ስትፈልገኝ አጠገቧ ቆምኩ። የቦረና ድርቅ ላይ ነበርኩ። የጎፋ መሬት መንሸራተት ላይም ተሳተፍ ያለው እናቶችና ህፃናት በነፃ የሚታከሙበት ክሊኒክም ገንብቼ ለምስኪን ወገኖች ያበርክቻለሁ። ምስኪኑ ማህበረሰብ በኑሮ ውድነት እንዳይንገላታ የምችለውን አደረግኩ። ይሄ ውሸት ነው። ሀገሬ እስኪ ልጠይቅሽ፣ ለምን በውሸት ከሰሽኝ? ከመንግስት ጎን የቆምኩት እኮ የተሻለ ኢትዮጵያን አያለው በሚል ተስፋ እንጂ ስላገኘው ስለተጠቀምኩ አይደለም ብላለች። በረከት ገበሬዋ ብልጽግና ከኔ ወሰደ እንጂ እኔ ከብልጽግናም ሆነ ከመንግስት ምንም ወስጄ ተጠቅሜም አላውቅም፣ አንድ ስንዝር የከተማ መሬት እንኳን ጠይቄ ወስጄ አላውቅም በማለት መማረሯን በጽሑፍ አስፍራለች።